የጎፋ ዞን ግብርና መምሪያ ኃላፊ አቶ ዳንኤል ደግፌ የግብርና ልማት ለድህነት ቅነሳ ለዘላቂ ልማት አስተማማኝ አስተዋጽኦ እንዲያበረክት የዳበረና ውጤታማ የግብርና ልማት ባለድርሻ አካላት ግንኙነት አማካሪ ካውንስል መፍጠር እንደሚገባ ገልጸዋል። የተለያዩ የእንስሳትና የሰብል በሽታዎች፣ የአፈር አስዳማነት፣ የምርጥ ዘር እጥረት፣ የሆርሞን እጥረት፣ የገበያ ማዕከላት ውስንነት፣ የገበያ ትስስር ችግሮች፣ የግብርና መሰረተ ልማት እጥረቶች፣ የእርሻ ሜካናይዜሽን ችግሮችና የቴክኖሎጂ አጠቃቀም ችግሮች እዚሁ ቦታ ላይ ባለፈው እንደ ችግር እንደ ዞንም እንደ ክልልም ችግር እንደሆነ ለይተን ነበር። ከዚህ ውስጥ የተፈቱ ችግሮችን ስናይ የሆርሞን ችግር በፒኤስአር ድጋፍና በክልሉ ማምረቻ ማሽንን በማምጣቱ ችግሩ የተፈታ ሲሆን የዘር እጥረት ችግር ለመፍታት ግብርና ቢሮ ከግብርና ምርምር ፕሮጀክት ጋር በመተባበር በየዞኑ እንዲባዛ ከማድረጉ ጋር በተያያዘ ችግሮቹ የተፈታ ነው። የግብርና መሰረተ ልማት ችግር እንደ ዞን የተጀመሩ ነገሮች ቢኖሩም ገና ብዙ መስራትን የሚፈልግ ነው። የተለያዩ ሰብልና እንስሳት ዝርያዎች የኖራ አቅርቦት ማነስ፣ የእርሻ ማሽነሪ አቅርቦት ችግር እንዲሁም የመኖ አውታሮች ውስንነት በካውንስሉ ዛሬም ትኩረት የሚሹ ጉዳዮች መሆናቸውን አብራርተዋል። በተካሄደው የግብርና ልማት አማካሪ ካውንስል ምክክር መድረክ ላይ የተገኙት የዞኑ መንግስት ረዳት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ህዝብ ግንኙነት ዘርፍ ኃላፊ አቶ ቦረና ቦላዶ በምክክሩ የግብርና ማነቆዎችን በመለየት አማራጭ መፍትሄ ሀሳቦችን በማቅረብ የተቀናጀ የግብርና ኤክስቴንሽን አገልግሎት የሚደርስበትን ሁኔታ ማመቻቸት ይገባል ብለዋል። ሰፊውን ቁጥር የያዘው የሀገሪቱ ህዝብ በግብርና የሚተዳደር ከሆነ ለግብርና ስራችን ልዩ ትኩረት መስጠት አለብን። ሁላችንም እንደምናውቀው ይሄ ዘርፍ እያደገ ግን ሜዳውን ለኢንዱስትሪ እየለቀቀ የጥሬ ዕቃ ወይም ኢንፑት ለኢንዱስትሪው የምናቀርብበት ዘርፍ ነው። ይሄ ከሆነ ምርትና ምርታማነትን ለማሳደግ የመጀመሪያው የእርሻ ሜካናይዜሽን የትራክተር እርሻ ነው። ሁለተኛው የቴክኖሎጂ አጠቃቀማችን። የጎፋ ዞን ኤፍኤስአርፒ ፕሮጀክት ተጠሪ አቶ ሰጣርጋቸው ዘውዴ በፕሮጀክቱ የተከናወኑ ዝርዝር ተግባራትን ለውይይት መነሻነት አቅርበዋል። ከሰብልና ቅመማ ቅመም ምርት ባሻገር በእንስሳትና አሳ ዝርያን ለማሻሻል በተሰራው ተግባር ከ10,000 በላይ ላሞችና ጊደሮችን በመደበኛና በሲንክሮናይዜሽን ዘመቻ ማዳቀል ተችሏል ብለዋል። የእንቁላል ምርትን ለማሻሻል ከ425,000 በላይ የአንድ ቀን ጫጩቶችና ከ428,000 በላይ የ45 ቀን ጫጩቶችን ማሰራጨት መቻሉን በሪፖርቱ አመላክተዋል። ሰብሎች ላይ የሚከሰተውን ተባይና አረምን ለመቆጣጠር ሰፊ ስራ መሰራቱን የገለጹት አቶ ሰጣርጋቸው ከገጠር ትራንስፎርሜሽን ረገድ ፕሮጀክቱ ባቀፈው በመሎኮዛ ወረዳ የተሰሩ ተግባራትን ገለጻ አድርገዋል። በወረዳው ማይዘሎና ባልጣ ቀበሌያት ዘመናዊ የግብርና ግብይት ማዕከል፣ በጋዛር ቀበሌ የድልድይ ግንባታን ጨምሮ ነባር የመስኖ ግንባታዎች ጥገናና የተለያዩ ተሽከርካሪዎችን ድጋፍ አድርጓል ብለዋል። ተሳታፊ የግብርና ልማት አጋር አካላት አማካሪ ካውንስል አባላትም በቀረበው ሪፖርት መነሻ ቀጣይ ትኩረት በሚሹ ጉዳዮች ላይ ሀሳብ አስተያየት ሰጥተውበታል። የግብርና ባለሙያዎች ክህሎት ላይ የተመሰረተ ድጋፍ ለአርሶ አደሩ ከሚሰጠው ጥቅም ጎን ለጎን ለምርምር ተግባራት ያለው ፋይዳ ሊጠናከር እንደሚገባው አንስተዋል። የግብርና ባለሙያዎቻችን ሴክተሩ ከአርሶ አደሩ ጋር አብሮ ነው ያለው፣ ተገቢውን አገልግሎት እየሰጠ ነው። በዛ መነሻ የአርሶ አደር ህይወት ላይ ለውጥ እያመጣ ነው ያለው የሚለውን ፓርት በደንብ ማየት ያስፈልጋል። እንደ ዞናችን በጣም ከባዱ ፈተና እሱ ነው። ከግንዛቤ ጥረት አርሶ አደሩንም ወርደን ከመምከር አንጻር የባለሙያ መዘናጋት የሚያመጣቸው ነገሮች አሉ። ለምሳሌ ከሰብል አንጻር የሚታዩ በሽታዎች ተመሳሳይነት ያላቸው ግን በሽታው ራሱ ላይ ሆን የሚችልባቸው ኬዞች አሉ። ጠጋ ብሎ ግን እንደገና ኢንቨስቲጌሽን የሚፈልጉ ነገሮች አሉና እዚህ ላይ የምርምር ተቋማት ገባ ብሎ አርሶ አደሩ ጋር እየተጠቀምን ያለንበት ሂደት ላይ ማየት ይፈልጋል። የግብርና ልማት መገልገያ ቁሳቁሶች ጥገናና ፕሮጀክቱ ላቀፈው ወረዳዎች የሰራቸውን ስራዎች በተሞክሮ ማቅረብ እንደሚገባ የተመላከተ ሲሆን በእንስሳት እርባታው ዘርፍም የተከናወኑ ተግባራት አበረታች ቢሆኑም ይበልጥ ይሰራበት ይገባል የሚሉ ሀሳቦች ይገኙበታል። ለእንስሳት ምርትና ምርታማነት ማነቆ ተብሎ የተለዩ ችግሮች እንደ ሀገርም እንደ ክልልም የተቀመጠው አንደኛው ዝርያ ማሻሻል ነው። ሁለተኛው የመኖ አቅርቦት ነው። ሶስተኛው ከእንስሳት ጤና ጋር ተያይዞ የሚቀርቡ ችግሮች ናቸው። እነዚህ ችግሮች የተለዩ የታወቁ ችግሮች ናቸው። እነዚህን ችግሮች ለመቅረፍ ልዩ ስራ መሰራት አለበት። አሁን በእናንተ ደረጃ ከእንስሳት አንጻር የቀረበው ሪፖርት ሪሊ ጥሩ ነው። በዕለቱ የክብር እንግዳና የግብርና መምሪያ ኃላፊዎች ምላሽና ማብራሪያ እንዲሁም የስራ መመሪያ በማስተላለፍ መርሃ ግብሩ ተጠናቋል።